አርግዣለሁ ማለት ና አዳምጠው ልጅክና አዳምጠው እንዴ ሁላ ከኔን ያረገሽ ነው አዳምጥ ብላለች አዳምጥ በስነ ስርዓት እኔ ከፍጹሜ አርግዣለሁኝ አልች የምሬን ስለተናገርኩ ደበረ በጣም ብዙ ነገር እኮ ማድረግ ትችያለሽ ለምንድን ነው ባንዴ ትልልቅ ሰዎች እንደሚያደርጉት አንቺ እኮ ቢያንስ በጣም ብዙ ደረጃ ላይ መድረስ ትችያለሽ ልጅ ነሽ ገና ነሽ ገብቶሻል እኔ ያልኩሽ ያለሁት እንደ አንድ ምንድነው ልጅን ስማው ያው እየጠራክ ነው እኔ ነው የሚጠራኝ ቢያንስ ማን እንደሆነ ንገሪ ከዛ ያለውን ነገር እስቲ እኔ ማለት በዚህ ሰዓት ያው ያረጋስኩት ከፍጼ ነው ሰላም 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 ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን ዛሬ በአዲስ ነገርና በትልቅ ነገር ከች ብዬላችኋለሁ ያው ትላንትና እንዳያችሁት መሌን በትንሽዬ ነገር ፍራንክ አድርገናል እኔና ሙሼ ተሳክቶልኛል ብዬ አስባለሁ እና ያው ቶሎ ነይ ብላችሁኛልና ዛሬም ትልቅ ነገር ነው ማለት በጣም ትልቅ ነገር ነው እናንተም ጠብቁታላችሁ ብዬ አስባለሁ ምክንያቱም አብዛኛዎቻችሁ እያላችሁኝ ስለነበረ በቀደም ለታም እንደ ቀልድም ቢሆን ተናግሬዋለሁ ያው እንደ ቀልድ ነው የዛን ጊዜ ተናገርኩት ነገር ግን ዛሬ ግን እውነቱን ሪሉን ልነግራችሁ ነው ሀቁን እንቅጭቅጩን ልነግራችሁ ነው የመጣሁት ዛሬ እዚህ ጋር ትልቅ ነገር አለ ያው ሊወለድ የተዘጋጀ ያልተወለደ ህፃን አለ ገብታችኋል ሊወለድ ያለ ያልተወለደ ህፃን አለ እኔ ጋር ማለት ነውና እሱ ከማን እንደሆነ ከምን እንደሆነ መናገር አለብኝ ብዬ አስባለሁ ለእናንተና ምክንያቱም እናንተ ሁላችንም ቢሆን ከፊትም ከጀርባም ያለውን ነገር እናንተ ታውቃላችሁ ሁሉንም ነገር ካሜራ ላይ ስለምናደርግ ምክንያቱም እናንተ እንወዳችኋለን እናከብራችኋለን ስለኛ ብዙ የምትጨነቁ ነገር አለና ስለዚህ ማወቅ አለባችሁ ብዬ ስላሰብኩኝ ልነግራችሁ ነው ዛሬ አርግዣለሁ ዛሬ አይደለም ያው ትንሽ ቆይቷል ዛሬ ስለ ሌላ ነገር እንዳይመስላችሁ ነው እና ዛሬ ትልቅ ነገር ልነግራችሁ ነው ማለት ለኔ ደስታ ነው ትልቅ ማለት አስባችሁታል ልጅ በልጅነት ነው የሚባለው አይደል ያው እኔም ልጅ ነኝ ልጁም ልጅ ነው አንድ ላይ ልጅ በልጅነት ነው በቃ ፈታ ያላችሁና እውነቱን ነው የምነግራችሁ በዚህ ሰዓት ሆዴ በጣም እየገፋ ነው ማለት እየወፈርኩ ነው እየተለጠጥኩ ነውና እየተለጠጥኩ ሲሄድ ደግሞ ምንድነው ነው የሚባለው እርግዝና ነው የሚባለው እናንተም ብላችሁኛል ያው ብዙ ጊዜ እኔ እንደዛ አልመሰለኝም ነበርና እንዳያችሁት ከሆነ የሆነ ካንዶር ምናምን ብቻ የበዓል ሰሞን ሁላችንም እዚህ ነበርን ሰዓት ከፍጼ ጋር የሰራነው ቪዲዮ ነበርና ካስታወሳችሁ ከመንቴ ጋር በሆነ ኬስ ተጣልተን ነበርና የሱን ሰዓት የሆነ ቱታለብሽ ሆዴ በጣም ግዙፍ ሆኖ አይታችሁታል ማለት ከመጠን በላይ ታይቷልና ሁላ ያላከልኝ ሰው የለም እንኳን ደስ አለሽ ያላለኝ ሰው የለም ልጅ በልጅነት ነው በቃ ወዳጅ ጠላቴ ነው ያወኩት የዛን ቀን ነው ምላችሁ እኔ ማርገዜ እንደዚህ ካስደሰታችሁ ይታባቱ ልጅ በልጅነት ብዬኔ እና ያው ዛሬም ሆዴ ከዛ የበለጠ ገፍቶ ዛሬ እንደውም በቃ ምን ብዬ ልንገራችሁ ቱታ ለብሼ ሸፍኛው ነው የመጣሁት እንደዛ ውጥር ያለ ልብስ አለበስኩም አንድም እሱም ብዬ ነው እና ሲቆይ ምናልባት ጭንቅላቱ ከጭምድድ እንዳይነብኝ ምናምን ፈርቼ ያው ትንሽ ሸፈን አድርጌዋለሁ ብርድ ምናምንም ስላለ አትገላለጪ ተብያለሁ እና ፍጼ በቀደምነት እንዳያችሁት ከሆነ አግብቼሽ ሊድ ብሎኝ ነበርና አሁን ደግሞ ልጄም አለ አንድ ላይ አግብቶን መሄድ ስላለብን ካሁኑ መዘጋጀት አለበት ልላችሁ ነው ያው ዛሬ ከኔ የበለጠ ማን አለ መሰላችሁ ሚሊ አለ ማለት ሚሊን ታውቁታላችሁና ለሱ ልነግረው ነው እንዳረገስኩኝና ማን እንደሆነ ከፍጼ እንደሆነ ከማን ነው ያላችሁ ነው ከፍጼ ነው በቃ ብዙ አትሂዱ ሩቅ አትሂዱ ከፍጼ እንዳረገስኩ ምናምን ልነግረው ነው ማለት እንዳረገስኩ ልጅ እንደሆነ ያረገስኩት ልጅ እንደሆነ ምናምን ነገር ልነግረው ነው ያው ገና 3 ወር ወይ 4 ወር ቢሆን ነው አይደል ከዛም ጊዜ 1 ወር ምናምን ነበር ስለዚህ 1 ወር 2 ወር በቃ 4 ወር በሉት በቃ ችግር የለውም የቀረኝ ስንት ነው 5 ወር ነው ምናልባት ሊጨምርም ይችላል ሊቀንስም ይችላል ፈጣሪ ያውቃል እሱንና ስለዚህ ዛሬ ሚሊጋ ደውዬለታለሁ እስከዛ እናንተ ላውራ ብዬ ነበር ሚሊጋ ደውዬለታለሁ እሱ እስከሚመጣ አብረን ጠብቀውለን በንም ቢያለው ብዙ ነው ለውጤ
ንጹህ ሰው ገፋ እያለኝ ውስጤ የማዶ ስንቄን ጣልኩት ያፋፉን ቅርቤን እያየው የደፍ የደፉ አውቃለሁ በኔ ልብሽ ቢደማም ቅር ለእግዚአብሔር ማለት አይከፋም አይቁረጥ ልብሽ። ደህና ነሽ? ሰላም አለ? እንዴት ነሽ? እግዚአብሔር ይመስገን። የቱ ጋር ነሽ? እዚህ ጋር ነሽ? እዚህ አይ ብዙ አልከፋም፣ ብዙ አልከፋም። ቶሎ መበይ ከሆነ ያው ታውቂያለሽ። አሁን ቶሎ እየበላው ነው። አዎ በጣም ነው የወፈርኩት። ተስማምቶሻል ደግሞ? አዎ የምሬ ነው። በጣም አምሮብሻል። አምሮብኛል። እንደዚህ ስለብሽ ያምሮብሻል። እንደዚህ ሰው ማርያም። አዎ በቃ ታነሽ አለው። እግዚአብሔር ይመስገን ደህና ነህ? ከተፋፋን እኮ ቆየን ከተፋፋን። ግራ ገባኝ። ያው ዛሬ ትልቅ ነገር ልነግርህ ነው። በጣም ብዙ ነገር ልነግርህ ስለሆነ የወፈርኩትበትም ምክንያት እንደዚህ አማረብኝ ምክንያት ሚስጥር ልነግርህ። ስጋ ቶሎ ያስረጃል። ይበቃኛል። ግን ያው አንዳንድ ቀጫጫ ጓደኞች ስላሉኝ ደጋፍ ልታደርጋቸው ነው። አዎ ያለው ነገር ነግራቸው ነው። እንደዛ ሳይሆን ዛሬ ትልቅ ነገር ነው ማለት ያው እኛ አበሾች ስንባል ልጅ በልጅነት ይባላል ማለት ልጅ በልጅነት ትላላችሁ እናንተ ይላሉ። እንደዛ ይላሉ። ልጅ በልጅነት እንደዛ ይባላል። ግን ያው የሆነ ነገር ሲያዝ ነው አይደል ልጅ በልጅነት የሚባለው። የሆነ ትልቅ ደረጃ ላይ ያሰብሽበትን ትምህርትሽን ጨርሰሽ ትልቁን ደረጃ ደረጃ መውጣት መውረድ ምናምን አልወድም። ምን ማለት ነው ስምረት? ደረጃ ምናምን ሄዶ መውረድ ምናምን አይደለም። እኔ በአንድ ነገር አምናለሁ። ስሚኝ፣ ለምሳሌ አሁን አንቺ ተማሪ ነሽ። ነገ ትልቅ ደረጃ ደርሰሽ ሳይሽ ደስ ይለኛል። ገብቶሻል? በቃ በጣም ደስ ይለኛል። ተመርቀሽ ጥሩ ቦታ ላይ ደረጃ እኮ የፎቅ አንድ ሁለት ከፍታ ነው። እንደምትልጅብኝ እንዴ? እኔ ደረጃ ማቀው ላስረዳሽ ነበር። አይ ደረጃ ሲባል ደረጃ ነው የማቀው። ሊፍት ከሌለ በእግራችን እንሰቀልበት ነውና ልጅ አለሽ አልልጅብኝ ጭራሽ አንቺ መጫወቻ አሉ። አይ መጫወቻ ሆነክ ሳይሆን ዛሬ ትልቅ ማለት አንተ ወንድሜ ነክ የኔ ብቻ ሳይሆን እኔ አሁን ትልቅ ነገር ነው አንተን የፈለኩት ማለት የኛ ታላቅም ስለሆንክ ምናምን ብዙ ነገር ታውቃለህ ብዬ ነው። አርግዣለሁ። የ4 ወር አርግዣለሁ ማለት ልጅ ነው ማለት እኮ አልገባኝም እኮ እርግዝና እንዴት ነው እሺ የሚረዱት? ኦኬ ያልተወለደ ልጅ ወዴ ውስጥ አለሽ ሊወለድ የተዘጋጀ ማለት ምን ማለት ነው? ምን ማለት ነው? እየቀለድሽብኝ እኮ ነው። በጣም ነው ምስክር አንተ በጣም እየቀለድክብኝ ነው ማለት ምንም ይቀልድ አይደለም። እንዴት አንቺ በጣም እኮ ኧረ በማርያም እንትናት አታስቂኝ ሲጀመር እና ምን ልልክ ፈልጌ ነው በቃ ልጅ ነው ያልተወለደ ልጅ ወዴ ውስጥ አለ። ብዙ አታናገኝ ብዙ ኤነርጂ ማውጣት አልችልም እንዴ ስምረት ምን ማለት ነው? ኃይል መጠቀም አልችልም ምናምን ነገር ያው ወዴ ውስጥ ልጅ እስካለ ድረስ ለሱም ጨጓራዬም የሱም ጨጓራ አንድ ነው። ምንድነው የምትይኝ? ምን ሆነሻል? ደህና ነሽ? ደህና ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ምንም አልሆንኩም። አይዞህ አይደለም። ምን ሆነሻል? ዛሬ የተፈጠረ ነገር አለ? እስካሁን የተፈጠረ ነገር የለም፣ ግን ከዚህ በኋላ ለምነግርህ ነገር ሊፈጠር የሚችሉ ነገራቶች አሉ። አንደኛ ነገር ከማን እንደሆነና ለምን እንደፈለኩ ልነግርህ ነው። እያወራሹ ያለው ነገር ግን ትክክል ነው? ትክክል አይደለም። አርግዣለሁ እኮ ነው እያልሽልሽ። አንደኛ ሰፊ ነገ ትልቅ ደረጃ ላይ ደርሰሽ በስነ ስርዓት በወግ በማድረግ እንትን አያግድም። ኖ እኔ ያው ልንገርሽ ታላቅሽ ነኝ። ስሚኝ አንዴ እንድታወሪ ሲጀመር አልፈቅድልሽም። ሲጀመር አንቺ ተማሪ ነሽ። ነገ የተሻለ ደረጃ ላይ ደርሰሽ በወግ በማድረጉ ሁሉ ነገር ስታይ ደስ ይለኛል፣ እንደ ወንድም ማለት ነው። ገብቶሻል? ግን አሁን ከመሬት ተነስቼ አሁን እኔ እንደ ወንድም ስለቆጠርኩ አይ ቆይ ሚሊ እኔ አሁን አታስጨኝ ማለት ኃይሌ በጣም ብዙ መጠቀም አልችልም። አለቀ። ምናልባት አርግዣለሁ ታዩና ካመመሽ ንገሪኝና ያለውን ነገር እኔ አይ እስካሁን አላመመኝም እግዚአብሔር ይመስገን። እኔም ጤነኛ ነኝ፣ ልጄም ጤነኛ ነው። የምሬን ነው። ግራ ስለገባኝ ነው። አይምሮሽ ትክክል ነው። እሱ ደስ ይላል። ግን እኔ የፈለኩ ምክንያት አንደኛ ነገር ከማን እንደሆነ ራሱ እኮ ልሰማ ዝግጁ አይደለም። ለምን እንደጣራ ነው እንዴ? ያልገባኝም እንዴ እኔ እና እየቀለድኩ ነው እንዴ መሰለ እንዴ? ምንድነው የምትይው? ይሁን አሻዳምጠው ማለት እንዴ ምን ሆነሻል አንቺ? እንዴ አራት አስቂኝ መማር ራሱ ይሄው በዚህ በኩል ይሄዳል፣
ከዛ በዚህ ስምረት እያልሽ ያለሽው ነገር ግን ይገባሻል። አንቺ እኮ ትልቅ ደረጃ ላይ ደርሰሽ ነገ ቢያንስ እንደዚህ አይነት ነገሮች ይታሰባል። ችግር የለውም፣ ደስ ይለኛልም። እንደዛ ነው ልጅ በልጅነት ነው ችግር የለውም። ሰዓቱ አይደለም ስምረት፣ ሰዓቱ መች ነው? በሰዓት ችግር የለብኝ። የሰዓት ችግር አይደለም የያዘኛው እና ሚሊ ምንም ነገር አይደለም። አሁን በቃ አለቀ። እርግዝና ነው። ምንም የሚፈጠር ነገር የለም። አንዴ ከሆነ በኋላ ኖርማል ነገር ነው። መደረግ ያለበትን ነገር ማድረግ ነው። በጣም ነው ግማዝ ነው። የምር ነው የምልሽ። የምር እንደዛ ያው ማለት በመጀመሪያ እኔ ደውለሽልኝ እዚህ ጋር እንደ ወንድምሽ እንደዚህ ስላልሽኝ ይሄ ኖርማል ነው፣ ትልቅነትም ነው፣ ደግፈዋለሁ። ግን እንደዚህ አይነት ነገር ከተፈጠረ በኋላ እሺ ቢያንስ ከማን እንደሆነ አልገባኝም። ገብቶሻል? ቢያንስ ማን እንደሆነ ንገሪ። ከዛ ያለውን ነገር እስኪ እኔ ማለት በዚህ ሰዓት ያው ያረገዝኩት ከፍፄ ነው። ምንድነው የምትይኝ አንቺ ልጅ? ዛሬ ግን ትክክል አይደለሽ መሰለኝ። የምሬን ነው ማርያም እንዴ አረ በፍጹም አያረገውም እንደዚህ አይነት ነገር ሲጀምር ያላችሁ የጠራሁክ እኔ ለፍጹሜ መናገር ስለፈራው ነው። አንደኛ ነገር እኔ እንደዚህ ብዬ እንኳን ብነግረው ይደብራል ማለት በእኔ በኩል ቀጥታ ሲሰሙ ይደብራል። እኔ ስለከበደኝ ነው። እኔ አንደኛ ነገር በጣም ስለፈራው ነው። ሲቀጥል ደግሞ እሱ ያደረገውን ነገር ያውቃል፣ ጠይቀው። እሺ ደውለትና ያለውን ነገር እንትን ችግር የለውም መምጣቱ ግን እሱ ጋር ባደውልለት ደግሞ የተመረጠ ነው ማለት እኔ በሌላውበት ቀስ ብለህ ብታስረዳው ምናምን ደስ ይለኛል። ምንም ይደብርሻል ያለውን ነገር እዚሁ እኩል ቢኖረው ችግር የለውም። እኔ ምንም የዋሸሁት ነገር የለም። ከሱ ነው ያረገዝኩት እኮ። ስለዚህ ያው ደውለንለት ያለውን ነገር እኔም እነግረዋለሁ። ምክንያቱም አሁን ብቻዬን እንደዚህ ብለው ሌላ ነገር ሊያስብ ይችላል። ያለውን ነገር እዛው እኩል ያለው ነገር ሊያስብ ይችላል ማለት እሱ ያደረገውን ነገር እያወቀ ሌላ አይነት ነገር ሊያስብ አይችልም። እሺ ደውለታለሁ። በቃ ደውልልኝ። እየጠራ ነው። ሄሎ ሁሴ ሰላም ነው? እንዴት ነህ ብራዘር? ለኔ ሆነ ነው። እሺ ሁሴ ያው የምነግርህ ነገር ሰማኝ በደንብ አዳምጠኝ። አንዴ ፈልጌሃለሁኝ ከኛ ሰፈር ጀርባ ያለው ድሮ የምንገናኝበት አካባቢ አንዴ ፈልጌሃለሁ በጥብቅ ማለት ነው። ብችል ቶሎ ና። አይ እሱ ስመጣ እናወራለን። ቶሎ ና አንዴ። እሺ መጣሁ። እሺ ይሄ ነገር እሱ መጥቶ ማረጋገጥ ነው ፈልገው ሲጀመር ማለት እኔን ያላመንከኝም ነው ይሄ። አይ ሲጀመር አሁን ምን አለ መሰልሽ እንደዚህ አይነት ነገር አሁን ስምረት ደስ ይለኝ ፈልገሽ ነበር? አዎ እኔ ደስ ይልሃል ብዬ ነው ማለት ደስ የሚለኝ እንዴ ምን አንተ ለኔ ወንድሜና አጎት አረኩ ብዬ ስላሰብኩ ነው እንጂ ነገርኩ ሌላ ነገር ኖር አይደለም። ድንገርሽ አንድ ነገር እኔ ላንቺ መመኘው ማለት ነው በወግ ማዕረግ ጥሩ ደረጃ ላይ ደርሰሽ እኮ አሁንም እኮ ሽማግሌ መላክ ይችላል ማለት ትምህርትሽስ ብዙ ነገር እኮ አለ። ደግሞ በጣም ብዙ ነገር እኮ ማድረግ ትችያለሽ። ለምንድን ነው በአንዴ ትልልቅ ሰዎች እንደሚያደርጉት? አንቺ እኮ ቢያንስ በጣም ብዙ ደረጃ ላይ መድረስ ትችያለሽ። ልጅ ነሽ፣ ገና ነሽ። ገብቶሻል? እኔ እያልኩሽ ያለሁት እንደ አንድ ምንድነው በቃኝ ቲቺ ልጅ ይሄ ልጅ ምን አባቱ ነው ያደረገው? ቀይ እኔ እኮ አልገባኝም። አንቺ ከምርሽ ነው ተቀመጪ። ትንሽ ተቀመጪ። በቃ ኖርማል ነገር ነው፣ ያይተለመደ ነገር ነው እንዴ። አንቺ ስለተለመደው ነገር ከታቂና ነው ሲጀመር እንደዚህ አይነት ባህሪ ከዚህ በፊት እንደዚህ አይነት ነገር አጋጥሞሽ ያቅ? ሕፃን ልጅ ነሽ። ምንድነው ቆይ በቃ እንግዲህ አሁን እስከሚመጣ ድረስ ብዙ አታዋራኝ። እኔ እየደከመኝ ነው። እሱ የሚያምን ከሆነ ይመን እንዴ። እኔ መረጋጥ አለብኝ እንዴ? እኔ አልገባኝም። ብቻ እሺ ይምጣ፣ ችግር የለውም ይምጣ። ቤንም ቢያለው ብዙ ነው ለውጤ ንጹህ ሰው ገፋ እያለኝ ውስጤ ቆዳም ነው እንዴና እንዴት ይጠራችሁ? እንደዚህ ጠራ ነው። አሁን ቅድም የነገርሽኝ ነገር አለ አይደል? እሱ ነገር አሁን በጣም ለኔ በጣም ግራ ስለገባኝ፣ ምክንያቱም እየቀለሽብኝም ሊሆን ይችላል ብዬ አስቤያለሁ። ምን ነው የምቀልድብህ? ለምን ላንተ ይነገርኩ አርግዣለሁ እያለች ነው። አርግዣለሁ እያለች ነው። አርግዣለሁ አንተን መሳይ አርግዣለሁ እኮ ነው። ኖ ሰማኝ። አይደለም እየነገርኩ ያለሁት የምሬን ነው። ቆይ ቆሎ ነው የበላሁት እንዲለው ይችላል። አይ ችግር የለም። ምን አለኝ? ፍጹሜ ከፍጹሜ አርግዣለሁኝ አለች።
ስለተናገርኩ ደበረ። እኔ በጣም ግራ ስለገባኝ ደውልዬ ነው። ድነው መስቁብኝ ምንድነው? ተው በእናትህ እኔ ስታስቁኝ እያመመኝ ነው። አርግዤሃለሁ አለች። አሁን ደግሞ ከፍጹም አርግዤሃለሁ አለች። አሁን ነገሮችን አታቀያይሱ። አርግዤሃለሁ ያልኩት ያው የአማርኛ ስህተት ነው ያለ ነገር ነው። በቃ አሁን አርግዣለሁ አንተን መሳይ አራዳ ቀልጂ ሰምሪ ምን ማለት ነው? ለሱ ስለነገርኩት ደብሮ ከሆነ እሱ ዞር ብሎ ማውራት እንችላለን። እኔ ብዙ አታስጨው ብገለበጥስ? እሺ ብገለበጥስ? ለምን ትገለበጠው? ያት ነው ደም እንዴ? ምንድነው ዝም የምትለው? ያለውን ነገር አስረዳኝ። ምንድነው? ምን ማለት ነው? አርግዣለሁ እኮ ካሜራ ይዣለሁ። አርግዣለሁ ማለት ና አዳምጠው፣ ልጅክና አዳምጠው እንዴ ሁላከኔን ያረገሽው አዳምጥ ብላለች። አዳምጥ በስነ ስርዓት። እኔ አይመለከተኝም ያለውን ነገር። እኔ ያረጋችሁት ነገር ካለ ያው እዚሁ ተናገሩ። ምንድነው ያረካት እቺ ህፃን ልጅ? በቃ አልገባኝም። ምን እየቀለዳችሁብኝ ነው? አንተ ያደረከውን አጣጥም እንዴ? ምንድነው እሱ ስላለ ነው? እኔ ግራ ስለገባኝ ነው። ምንድነው ያረካት? የተፈጠረ ነገር ካለ በስነ ስርዓት ንገረኝ እኮ። እኔ ምን አለ ልጅቷ እንደዚህ እስከሚያማ ድረስ እንደው ነገር ሆናለች። ገብቷል? እንድታስብበት ነው። አው በጣም እያመመኝ ነው። ቮሚት እያረገኝ ነው። እና እሺ ስመረመር እርጉዝ ነሽ ተባልኩ። እኔ መጀመሪያ አላመንኩም ነበር። ዝም ብሎ ሆዴ ሲገፋ ምናምን ነገር። በዚህ ሰዓት ደግሞ አይታል የሆነ ጊዜ እርጉዝ ነች ብለው የፖስት ያደረጉትን ሼር አድርገህልኛል አረ እና ሀቅ ነው። ከማን ነው ስል ከፍጽ ነው ማን ያለሽ? ከፍጹም ነው ማን ያለሽ? አንተ አትሳቅ አይደለም። አይ ቆይ አንተ እሊትን ስማ፣ የምሬ ነው በስነ ስርዓት። አሁን እንደዚህ ሳቀች አታምነኝም እንዴ? እኔም ግራ ስለገባኝ ነው የደወልኩት። እየቀለደች ነው። ስማ ምንድነው እየቀለድክ ያለሁት እንዴ? ና ልጅን ስማው፣ ያው እየጠራክ ነው። እኔ ነው የሚጠራኝ። አሁን ብዙ እያስለፈለካችኝ ነው። ቀለድኩኝ ምናምን አይደለም። በመጀመሪያ ደረጃ ይቀልዱ ይቆምና ጠራችኝ፣ እንደዚህ ምናምን ብላ በስነ ስርዓት አወራችኝ። ማየውን ነገር ነው የተነገረች እና በጣም ከበረኝ። ምን ማለት ነው እንደዚህ ስትለኝ እኔ ደግሞ በጣም ከራሴ በላይ ስለሆነ እሺ ልጁ ፈርታው ነው የራቀው። መፍራት አለ መፍራት አይደለም ግን ይሄ ነገር በማል ታቆ ነገር ካለ ግን በጣም ሺህ ነው ይደብራል። የምሬ ነው ማለት ፈርቶ ነው ሄደው። አዎ እንዴ ለአንተ ስምረትን አትንከባከባት እንዴ? ስምረት እኮ ታናሽ እህቴ ነች። ገብቶሃል? ግን እንደዚህ ስትሆን ደግሞ በጣም ይሰማኛል። ምንድነው ያረከው? በስነ ስርዓት ተናገር። የምሬን ነው። አንተ አሳቅ። ኧረ ግራ አታጋቢኝ። ካሜራ ይዛችሁ እንዴ? እኔ ለኔ ስለ ካሜራው ምናምን አላውቅም። ካሜራ ምናምን ነገር የሚያስብል ነገር የለም። እኔ አሁን እዚህ ጋር የሆነ ሌላ ነገር አስቤ አይደለም ግን የሆነ ነገር ተፈጥሯል። ነገር ይሄ በኋላ የምትጸጸትበት ነገር ነው። ስምረት ተዛለች ነው ልጁ ካደገ በኋላ ይኸውልህ ዋ ምን አንተ ጋር ለምጣቢ ለምንከው እንዳይመስል ያድጋል ያድጋል ወዴ ውስጥ አድጎ ነው የሚወጣው። ጭራሽ አይ እሱ ያስጠላ አይታታላ ማመን አይፈልግም። እየሳቅኩ ነው። አንተ ቢያንስ አደን ነው በቃ እኔ አይመንልኝ። እኔ አልፈልግም። እናቴ ታሳድገዋለች አልፈልግም። በቃ አይደለም እናቴ ታሳድገዋለች አልፈልግም። በቃ እናቴ ነች የምታሳድገው። እንደውም ከዚህ በኋላ አንቺ ግን የሆነ ታርገሽ አንቺ ግን ምን ሆነሽ ነው? እኔ ግራ ገብቶኛል። ምንድነው የምትሆኚው እንዴ? እቺ አልገባኝም። አርግዘሻል? ያው አውራት በስነ ስርዓት ካንተ እኔ ኬት ነው ከኔ የምታረግሽው እንዴ? እውነትህን ነው። የሆነ ጊዜ ማቴዎስስ ቪዲዮ አልሰራንም ድጋሚ ውጪ ላይ እና ቪዲዮ ስለሰራን ታረጋለች። እንደው ምን ነኝ ያረጋስኩት? ምንም ተጫውታብኛለች። እኔ ላይ ነው የተጫወተችብኝ። አይ አሁን አትቀልድ። እቺ ልጅ አሁን ስላየች ትንሽ ደስ ብሎ ኮዴን አዎ፣ ግን የሆነችው ነገር ቅድም አንተ ከመምጣት በፊት ኮዴን ነው ደስ ያለው ረገጠኝ፣ የሆነ ነገር አረገኝ እያለች ነበር። ገብቷል? ይኸው አንተ እቺ ቀልደኛ ናት። ስምረትን እኔ እኮ አውቃታለሁ። እንደዚህ አይነት ቀልድ መቀለድ ትወዳለች። አንተ አትቀልድ። ይኸውልህ የሰው ነገር አድርገሃል። የምሬን ነው። ኧረ በማርያም አውቃ ነው ማርያም። ይኸውልህ እኔ አይመለከተኝም። እኔ በኋላ እግዚአብሔር ላይ አይመለከተኝም። አንቺ አቀልድ ነገር አደንግጡ በቃ እኔ ና ታዲያ ልጅ ስለዚህ ታውቂያለሽ አንቺ ምንም አውቀው ታሪክ የለም። እውነት ምንም እኔ ከሚገርማችሁ ነገር ይሄንን ከመስራቴ በፊት አንድ ቪዲዮ አይቻለሁ። ልጄ በዚህ ነው የሚወጣው። አንቺ ያማታል እንዴ? እኔ ልጅ ማስበው ላንቺ መመኝልሽ ትልቅ ደረጃ ላይ ደርሰሽ እና ጮማ ነው እስካሁን ያረጋስኩ ማለት ይሄንን ልሰራ አሰብኩት ማለት ነው። ቪዲዮ በጣም እየተሰራብኝ ነበር። አሁንም ፈርቶኛል ታውቃለህ። ማከለ ረገጠኝ እኔ አለማመን እንዴት ነው አሁን ፍጹም ይሄን ማጣ ማመን አይደለም። ይኸውልህ እኔ አሁን አለ መሰለህ
አንተን አለማመኔ ምናምን ሳይሆን ታናሽ የሆነ ነገር ይሄ ነገር ቢፈጠርስ እኔማ አላመንኩም። ግራ ገብቶኝ በጣም ስትቆጣኝ ነው እና አመመኝ ስትለኝ ደወልኩላት። ትክክል አይደል? ትክክል ነው። አይ የሆነ ነገር አድርጋታል የምትለኝ ምንድነው እንዴ? አሟል እንዴ? ምንድን ነው የምትለኝ? እኔ ምን አደርጋለሁ እንዴ? በቃ ቤተሰብ ቻው። በቃ ኧረ በቃ እኔ ራሱ በቃ ቻው።